ዛሬ ደግሞ በጣም በቃ እኔ ያናድርከኝ ይሄ ልጅ ይዘህ መምጣት የለብን። መምጣት ካለብህ ብቻህን ነበር መምጣት የነበረብህ። ተልኮ ስላለው ሁሉን ነገር እንዲያይ ሁሉን ነገር ምን እንደሚያደርጉ ማርያምን ነው የምላችሁ። እኔ ይሄ ነገር በጣም ትልቅ ተልኮ አለው ነው የምለው። በጣም ትልቅ ተልኮ አለ። ሃይሜና ብሩኬ ሰላም ሲሆኑ ሁሉም ነገር ወደ ቦታው ሊመለስ ሲል መተው የሚበጠብጡት ነገር አሁን እነዚህ ልጆች ምን አስመጣቸው? በዛሬ ቀን እነሱ ሁለቱ ሰላም ሆኖ ቁጭ ብሎ ነበሩ። ሄኖክ ይባል ልጅ መጣ። ያው ፍፄ ባመጣው ጥሩ ነበረ። ያ ልጅ ደግሞ ማን ነግሮት ነው ሙዝ ይዞ የመጣ? ተልኮ ስላለው ነው። ቤተሰብ እኔ እግዚአብሔር እንደዛሬ ልቤ በጣም ነው የተሰበረው። እንደዚህ መሆን የለበትም ነበር። እኔ ሃይሚዬ እኔ ልንገላታልሽ እኔ ፍቅር እኔ እናት እኔ ብስጭት ልበልሽ። ማርያም ዛሬ በጣም ነው ያሳዘንሽኝ። ብሩኬ እኔ አባቴ አሞክ ማረፊያ እንኳን ነው ያጣው እና እኔ እናንተ ተስማማላችሁ ብዬ ነበር ዛሬ ያሰብኩት። ግን ይሄው መሃል መጥተው በጠበጡ ሁሉን ነገር አበላሹት። ማርያም የስራችሁን ይስጣችሁ ነው ማለት ምንም አይደለም። ይሄ ነገር ቤተሰብ ሄኖክም ቢሆን እኔ አላማረኝም። በሃይሜና በብሩኬ መሃል ገብቶ መበጥበጥ ነው የሚፈልገው። ይሄው ተሳካለት፣ ይዞት ሄደ። እሱ ይሄ ነገር ነው እየፈለገ ያለው ቤተሰብ እና ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። በእናታችሁ በእግዚአብሔር ላይክ አድርጉና በቃ ይወቁ፣ ሁሉም ሰው ይወቅ። የነዚህ ብልግና የነዚህ በቃ የሚያስጠላ ነገር ነው ዛሬ የሰሩት ማለት ነው። ልጁ ታሟል። ማረፍ ባለበት ሰዓት አንገቱን ድፍት አድርጎ ተነስቶ ሄደ። እሺ ማን አለ አሁን እዚህ? እናቱ የለችም፣ አባቱ የለ፣ ወንድሙ የለ፣ እህቱ ማንም ሰው የለም። አሁን ክፍሉ ብቻውን ድፍት ብሎ ሊቀመጥ ነው? ከሃይሚ ጋር አባልታችሁት የወሰራ የሄደው አባላችሁት ሰላም የነበሩ ልጆችን ማለት ነው። እና እኔ በጣም እግዚአብሔርን ነው የምላችሁ። እኔ ዛሬ ልቤ በጣም ነው የተሰበረው። ይሄ ነገር ከባድ ተልኮ አለው። ልጁ እንዴት ሊመጣ ቻለ? እዚህ ጋር መምጣት የሌለበት ልጅ የተረሳ ልጅ ለምን መጣ ዛሬ? ይሄ ሁሉ ነገር የምታደርገው እኔ ይመስለኛል ያቺ ልጅ ነች። ብሩኬ ምንም ያጠፋው ነገር የለም። ሃይሚዬም ምንም ያጠፋችው ነገር የለም። የድሮ ነገር ሃይሚ የድሮ ነገር አይደለም ነው የምትለው፣ እሱ ደግሞ የድሮ ያለፈ ነው የሚለው። እንግዲህ ሃይሚና ብሩኬ ይተማመኑበት ነበረ፣ በጣም ይታረቁ ነበር። ግን እነሱ ናቸው መሃል ገብቶ እየበጠበጡ ተልኮ ያላቸው ሁለቱ እንዳይስማሙ እያደረጉ ያሉ ማለት ነው። ቤተሰብ ማርያምን ዛሬ ሃይሚ አንጀቴን ነው የበላችን። በቃ ሁሉም ሰው እኔ ላይ ነው የሚፈርደው፣ ሁሉም እኔን ነው የሚናገር፣ ሁሉም እኔን ነው የሚሰርበኝ፣ ሁሉም እኔን ጥፋተኛ የሚያደርገው ነው ያለች ያለችው። ለምን እንደዚህ እናደርጋለን? ቤተሰብ እቺ ምስኪን ልጅ ማርያምን ከጎናቸው እኮ ማንም የለም። ሁለቱ ናቸው እኮ የሚተጋገሱ፣ ሁለቱ ናቸው ሁሉን ነገር የሚያደርጉት። አሁን ይሄ ልጅ ታሟል፣ መቆም እንኳን አልቻለም። እግዚአብሔርን ነው የምላቸው። አይታቸው እንዴት እንደነበረ ብቻዬን መሆን እፈልጋለሁ ብሎ ሄደ። ሄኖክ የሚባል ሴጣን መጣ። እኔ እንዴት እንደመጣ ሁሉ አላውቅም፣ ለምን እንደመጣ ሁሉ አላውቅም። ባትጠይቁስ ቢቀርስ ባትመጡስ ሁለቱ ይስማሙ ነበር። በቃ በመሃላቸው ሁላችሁ እንደዚህ ነው ሰው እየገባ የሚበጠብጣቸው ማለት ነው። ይሄ በቃ ከባድ ተልኮ ነው። ይሄ ተልኮ ከዛ ሴትዮ ተልኮ የሚላከው ነው እነዚህ እየሰሩ ያሉ ማለት ነው። እየበጠበጡ ያሉ የህይወት የብሩኬና የሃይሚን ህይወት እየበጠበጡ ያሉ እና አሁን ማርያምን ሃይሚ ምንም መናገርም አልፈለገች። አጠገቡ ቁጭ ብላ ያ ሁሉ እንደዚህ አርጋ ጸጉን እያሻሸችው ምን እያለችው ለምን እንዳይናድድ ብላ ማለት ነው። ግን እነሱ ናቸው በቃ ይሄን ነገር እየፈጠሩ ያሉት። ማርያም እኔ በጣም ነው ዛሬ የተበሳጨሁት። በጣም ተበሳጭቻለሁ ዛሬ። እንዴ ለምን እንደዚህ ሊሆን ቻለ? ምንድነው ችግራችሁ እነሱ መሃል ላይ እንዴ? እስቲ በእናታችሁ እናንተ እስቲ ምንድነው ጥፋቱ? ማን ላይ ነው ጥፋቱ? ምንድነው? ሃይሚ ጥፋት አለባት? ብሩክ ጥፋት አለበት? በአሁን ሰዓት እቺ ልጅ ነች፣ እቺ የድሮ ፍቅረኛ ተብዬ ነች እንደዚህ እያደረገች ያለችው። እናንተ አልገባችሁም። እኔ ቅድም ተናግሬያለሁ። የድሮ ፍቅረኛው ነች እንዲህ እየበጠበጠች ያለችው። በቃ አሁን ምንድነው ሃይሚና ብሩኬ ሁሉን ነገር ኢግኖር አርገው የራሳቸውን ህይወት መኖር ነው የሚገባቸው። ማንንም መሃላቸው እኛውን ትላንትና በቀደም ሰላም ነበር። በቃ ሁለቱ ብቻ ሆኖ ሰላም ነበሩ። በቃ ይታረቁ ነበረ። ሃይሚ ደግሞ እንዲሄድ አልፈለገችም። ብሩኬ ደግሞ ተነስቶ ሄደ። አሁን ደግሞ ብሩኬ ምንድነው አይመለከትሽም፣ አያገባሽም ምናምን የሚለው ነገር ደግሞ ቢተው ጥሩ ይመስለኛል። ማርያምን ሃይሚ በመሃል እኮ በቃ ይሄ ነገሮች መሃል ላይ የሚናገሩ ነገሮች ሃይሚንም ይጎዳታል። ብሩክ ሳቅ የሚናገሩ ነገሮች ሃይሚንም መሃል ላይ ይጎዳታል እኮ ማርያምን። እንዴ በቃ ተረዷቸው፣ በቃ ተዋቸው። እነዚህ ልጆች ምን አርጉ ነው የምትሏቸው እንዴ? አንተ ቆይ ምንድነው ችግር? ምንድነው ከሃይሚ ያለህን ነገር ተናገር። ምንድነው ችግር? ሃይሚና ብሩክ እንዲለያዩ ነው ፍላጎትህ? ይሄው ፍላጎትህ ተሳካ። ያው ይዘው ሄድክ አይደለ?
መጣ ለብሩኬ እንዳገዘ ሰው በቃ ብሩኬ እንትን አርገ አንተ አይመለከትን በእነሱ መሃል ምንም የሚመለከትክ ነገር የለም እዚህ ጋራ ተዋቸው እንዴ እና እነሱን ለማለያ ነው እንዴ አንተ የመጣኸው እቺ ልጅ አተሳዘነም እንዴ ምን አደረገች ይሄን አንድ ጥምድ አርገ እንደወገብ ቅማል ጥምድ አርገ ያስካት ምን አርጊ ነው የምትላት ማርያምን አሁን ፍፄ ዛሬ ደግሞ በጣም በቃ እኔ ያናድርከኝ ይሄ ልጅ ይዘህ መምጣት የለብን መምጣት ካለብህ ብቻን ነበር መምጣት የነበረብህ ተልኮ ስላለው ሁሉን ነገር እንዲያይ ሁሉን ነገር ምን እንደሚያደርጉ ምን እንደሚሰሩ ለማየት ነው ይሄ ልጅ ተልኮ የመጣው ሃይሚን ፈልጎ ተልኮ የመጣው ሃይሚን የሆነ ነገር ሊያረጋት ፈልጎ አሁን ይሄ ነው ብሩኬ ቤት ውስጥ ለመቀመጥ የፈለገው አጋጣሚ ይመጣል ይሄ ልጅ ሃይሚ ላይ የሆነ ነገር ረጭቶባት የሆነ ነገር ደፍቶባት ቢሄድስ ለዚህ ብሎ ነው ብሩኬ እሷን ለመጠበቅ ነው ቤት ቁጭ ያለው ግን እነሱ ምንድነው ብሩኬ ከቤት እንዲወጣና ሃይሚ ላይ የሆነ ጉዳት እንዲደርስ ነው ፍላጎታቸው በቃ ይሄ ነው ፍላጎታቸው ሃይሚ ላይ የሆነ ነገር ለማድረስ ነው ልጅቷ ፍላጎቷ አጣልታቸው ምን ብላ አፋጅታቸው ብሩኬ ጥሏት ሲሄድ ከዛ በኋላ ምንድነው ሃይሚ ላይ ከባድ ችግር ሊፈጥሩባት ማንንም የለም ብሎ እንደፈለጉ ለማድረግ ስላለ ነው ብሩኬ ስለሚያቅነው ይሄን ነገር እሱ ቁጭ ብሎ እየጠበቃት ያለው ታሟል ይሄ ልጅ እንደታመመ ያስታመመችው ደህና ቁጭ ብሎ አብሮ ያወሩ የተጫወቱ ምን ይያሉ ነበር መጣችሁ ሁሉን ነገር አበላሽቱት ሁሉን ነገር በጣም ነው የሚያሳዝነው እውነት ለነዚህ ልጅ ይሄ አይገባቸውም እንዴ አንተ ምን አገባ በብሩኬና በሃይሚ መሃል የምን ቤት ነህ አንተ የምን አቃጣሪ ነህ መናገር ካለበት መግባባት ካለባቸው ብሩኬና ሃይሚ ይባባሉ አንተማ ተልኮ አለክ ተከፍሎክ ይሆናል ምን ይታወቃል ተከፍሎክ ነው ብር ተከፍሎክ ነው እንጂ እንደዚህ ያደረክ ያለኸው ምንም ማለት ለሄኖክና ለዛ ልጅ ብር ተከፍሏቸዋል ቤተሰብ በቃ ትክክለኛ ልንገራችሁ ይሄን ነገር ደግሞ እኛ እናወጣዋለን ብር ተከፍሏቸው ነው ሁለቱን እንዲበጠብጡ እቺ ልጅ ብር ስላላ ብቻ በብሯ ሁሉን ነገር ለመግዛት ፈልጋለች ማለት ነው ገብቷችኋል በብሯ ሁሉን ነገርም አገጂም አንቺ ሃይሚና ብሩኬ ምንም አይላዩ ልንገርሽ እኔ ማለት ነው ለማንኛውም ቤተሰብ በጣም ማርያምን ስሜታዊ ነንኩት ብሩኬ ደግሞ የሚሄዱ በጣም ነው እንጀቴን የበላው በቃ ከምንም በላይ ለማንኛውም ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ ሰላሙን ያምጣልን